ኢትዮጵያ በሁሉም መስክ እንድታንሰራራ በበርካታ መስኮች ትኩረት ተሰጥቶ ርብርብ እየተደረገ ይገኛል። ከምንም በላይ ሰላምን ለማጽናት መንግስት በአንድ እጁ የሰላም ጥሪ በማስተላለፍ ለሰላም ዝግጁ የሆኑ ታጣቂዎችን ከግማሽ መንገድ በላይ ተጉዞ በመቀበል ወደ ማህበረሰባቸው ተቀላቅለው ሰላማዊ ህይወት እንዲመሩ በማድረግ በሌላ በኩል ደግሞ እስከመጨረሻው ለቀጠለው የሰላም ጥሪ ምላሽ የማይሰጡ ታጣቂዎችን ውጤታማ በሆነ የህግ ማስከበር ዘመቻ ሰላምን ለማጽናት ስራውን በከፍተኛ ውጤት ያከናወነ ይገኛል። ከዚህም ባሻገር ሰላምን በዘላቂነት ለማጽናት ዋነኛው መንገድ ዘላቂ ልማት፣ ምርታማነት እና ስራ ፈጠራን እያረጋገጡ መሄድ በመሆኑ በሁሉም የኢኮኖሚ መስኮች ትኩረት ሰጥቶ እየሰራ በርካታ ውጤቶችንም እያስመዘገበ ይገኛል። በተለይም የትኩረት መስክ ተብለው በተመረጡት የግብርና፣ ማኑፋክቸሪንግ፣ ማዕድን፣ ቱሪዝም እና ዲጂታል ኢኮኖሚ መስኮች ሰፋፊ ውጤቶች ተገኝተዋል። በግብርና መስክ መንግስት በኢኮኖሚ መርታ እንዲመጣ ከፍተኛ ትኩረት ሰጥቶ ከሚሰራባቸው ተግባራት አንዱ ግብርና ነው። በዚህም የበጋና በልግ ወቅት የግብርና ስራዎች የስንዴ ምርታማነትን ማሳደግ፣ የአካባቢ ጥበቃም፣ የግብዓት አቅርቦትና የሌማት ትሩፋት ኢኒሼቲቮችና ሌሎችም በርካታ መርሃ ግብሮች በትግበራ ላይ ይገኛሉ። እነዚህ በርካታ ስራዎች መካከል ዋና ዋናዎቹን ለመጥቀስ ያህል የበጋና የበልግ የግብርና ስራዎች አንጻር በ2017 ዓ.ም የምርት ዘመን መንግስት የምግብ ሉዓላዊነትን ለማረጋገጥ በትኩረት በሰራበት የበጋ መስኖ ስንዴ የተሻለ እምርታ አሳይቷል። በተለይ የውሃ አማራጮችን አሟጦ በመጠቀም የምግብ ዋስትናን ከማረጋገጥ ባለፈ ስንዴን ከራስ አልፎ ለውጭ ገበያ ለማቅረብ የሚያስችል እቅድ ፈጥሯል። በተያዘው በጀት ዓመት ለበጋ ስንዴ 4.2 ሚሊዮን ሄክታር መሬት የለማ ሲሆን ከዚህ ውስጥ 3.4 ሚሊዮን ሄክታር መሬት በዘር በመሸፈን ከ66 ሚሊዮን ኩንታል በላይ ምርት መሰብሰብ ተችሏል። የበልግ አዝመራ አብቃይ በሆኑ አካባቢዎች 2.2 ሚሊዮን ሄክታር መሬት በዘር በመሸፈን የተቻለ ሲሆን ከዚህም ውስጥ 235,000 ሄክታር በክላስተር ወይም ኩታገጠም የአትራረስ ዘዴ የተሸፈነ መሬት ነው። ኩታገጠም እርሻ ለምርታማነትና ገበያ የሚኖረው ድርሻ ከፍተኛ በመሆኑ በልግ አምራች በሆኑ የሀገሪቱ አካባቢዎች በዚህ ዓመት የተሻለ የዝናብ ሁኔታ በመኖሩ ጥሩ ምርት ይገኛል ተብሎ ይጠበቃል። በመሆኑም በቀሪው የበልግ ወቅት የሚከናወኑ ስራዎች ላይ ልዩ ትኩረት በመስጠትና መረባረብ ይጠይቃል። ባለፉት ወራት የነበረው የዝናብ መጠንና ስርጭት የበልግ ግብርና ስራዎችን ለማከናወን ተፋሰሶች በቂ ውሃ እንዲይዙ፣ ለአርብቶ አደሩና ከፊል አርብቶ አደሩ የመጠጥ ውሃ አቅርቦት እንዲሻሻልና የእንስሳት መኖ አቅርቦትም እንዲኖር ከፍተኛ ፋይዳ ነበረው። በቀጣይም የበልግ ወቅት የመጨረሻ ወር የዝናብ ስርጭትን በአግባቡ መጠቀም ያስፈልጋል። በተለይ የበልግ ወቅት የመጨረሻ ጊዜያት የዝናብ ስርጭት ሊዋዥቅና ሊለዋወጥ ስለሚችል የደረሰ ሰብልን ቀድሞ መሰብሰብ፣ ጥቅም ላይ ማዋል ያስፈልጋል። በሌላ መልኩ ይህ የአየር ጸባይ ለወባ ትንኝ መራባት ምቹ ሁኔታ ሊፈጥር ስለሚችል ማህበረሰቡ አካባቢውን የማጽዳትና የተቆሩ ውሃዎችን የማፋሰስ ተግባር ማከናወን ይጠበቅበታል። የተፋሰስ ልማትን በተመለከተ መንግስት ከማህበረሰብ አቀፍ የተፈጥሮ ሀብት ጥበቃ ስራዎች አንዱ የሆነው የተፋሰስ ስራ የማህበረሰብን ኑሮ ለማሻሻልና በግብርና ምርት ግብዓቶች ላይ ለሚተገበሩ የስነ ምህዳር ሂደቶች ወይም አግሮ ኢኮሎጂ ውጤታማነት የሚኖረው አስተዋጽኦ የጎላ በመሆኑ የተቀናጀ የተፋሰስ ልማት ስራዎችን አጠናክሮ በመስራት ምርትና ምርታማነትን መጨመር ችሏል። ባለፉት ዓመታት በተሰሩ በተቀናጀ የተፋሰስ ልማት ስራዎች በርካታ ውጤቶች ተመዝግበዋል። ውጤቶቹ መንግስት ቁርጠኛ አቋም ወስዶ ተግባሩን በመምራቱና ህዝቡን በነቂስ በባለቤትነት በማሳተፉ የተገኙ ናቸው። በተቀናጀ ተፋሰስና የአፈር ጥበቃ ስራ የተራቆቱ አካባቢዎች ወደ ነበሩበት ተመልሰዋል። ምርትና ምርታማነት ጨምሯል። የከርሰ ምድርና የገጸ ምድር ውሃዎች ጎልብተዋል። ተጨማሪ መሬት እንዲገኝና የስራ ዕድል እንዲፈጠር ማድረግ ተችሏል። ይህንን ለማስቀጠል በዘንድሮ ዓመት እስከ ሚያዝያ 30 ቀን 2017 ድረስ 5 ሚሊዮን ሄክታር የሚሸፍን የተቀናጀ የተፋሰስ ስራ ተከናውኗል። በዚህ የልማት ስራ 21.4 ሚሊዮን ዜጎች በጉልበት የተሳተፉ ሲሆን ይህም በገንዘብ ሲተመን ከ16 ቢሊዮን ብር በላይ የሚገመት ነው። የግብዓት አቅርቦት የአርሶ አደሩን ምርትና ምርታማነት ለማሳደግና በምግብ እህል ራስን ለመቻል የሀገሪቱን የግብርና ምርት በዓለም ገበያ ተወዳዳሪ ለማድረግና ለሀገር ውስጥ ኢንዱስትሪዎች በቂ ምርት ማቅረብ እንዲቻል የምርት ማሳደጊያ ግብዓቶችን በተደራጀ ሁኔታ ማቅረብ፣ ማሰራጨትና መጠቀም ይገባል። ከዚህም አንጻር መንግስት የአፈር ማዳበሪያ አቅርቦትና የምርት
ለማሻሻል በትኩረት እየሰራ ይገኛል። የማዳበሪያ አቅርቦትን አስተማማኝ ለማድረግ ዘንድሮ ለማዳበሪያ ግዢ ብቻ 1.3 ቢሊዮን የአሜሪካን ዶላር መድቧል። ለዘንድሮ የምርት ዘመን የሚገዛው የማዳበሪያ መጠን ካለፈው የምርት ዘመን የማዳበሪያ ግዢ ጋር ሲነጻጸር 4.6 ሚሊዮን ኩንታል ብልጫ አለው። ለዘንድሮ የምርት ዘመን የማዳበሪያ ዋጋ ላይ የ84 ቢሊዮን ብር ድጎማ ተደርጓል። ይህም በአንድ ኩንታል የአፈር ማዳበሪያ መንግስት ከ5000 ብር በላይ ድጎማ እንደሚያደርግ የሚያሳይ ነው። ለቀጣይ ምርት ዘመን እስካሁን 10.7 ሚሊዮን ኩንታል ተጓጉዞ ወደብ የደረሰ ሲሆን ከዚህም ውስጥ 3.9 ሚሊዮን ኩንታሉ ወደ ክልሎች በማሰራጨት ቀሪውንም በቀጣይ የማጓጓዙ ስራ ተጠናክሮ የሚቀጥል ይሆናል። ምርታማነትን ለማሳደግ ከማዳበሪያ በተጨማሪ የምርጥ ዘር አቅርቦት ወሳኝ ሚና ያለው በመሆኑ መንግስት በልዩ ትኩረት እየሰራበት ይገኛል። በዚህም በ2017 በጀት ዓመት እስካሁን 1.6 ሚሊዮን ኩንታል ምርጥ ዘር ተሰብስቦ 400,000 ኩንታል ለአርሶ አደሩ ተሰራጭቷል። 2 ማኑፋክቸሪንግ በተመለከተ የኢትዮጵያ ታምርት ንቅናቄ ዓላማ ለዘላቂ ልማትና ተወዳዳሪነት ምቹ ሁኔታ የሚፈጥር ሀገራዊ ስርዓት በመዘርጋት አምራች ኢንዱስትሪው ለሀገር በቀል የኢኮኖሚ ሪፎርም ስኬትና የኢኮኖሚ መዋቅራዊ ሽግግር ሚናው እንዲወጣ ሀገራዊ ንቅናቄው ወደ ትግበራ በተሸጋገረ ማግስት ከፖሊሲና የሕግ ማዕቀፍ ማሻሻያ ቅንጅታዊ አሰራርን ከማጠናከር እንዲሁም በሀገር ውስጥ ተኪ ምርቶችን ከማሳደግ አንጻር አበረታች ውጤቶችን አምጥቷል። ባለፉት 3 ዓመታት ሀገራዊና ዓለም አቀፋዊ ሁኔታዎች ከግምት ያስገባ የኢንዱስትሪ ፖሊሲ ጸድቆ ወደ ስራ የገባ በመሆኑ በእስካሁኑ ከተኪ ምርቶች አንጻር 10.34 ቢሊዮን ዶላር መጠን ያለው ምርት ከውጭ ገባ የነበረን ማስቀረት ተችሏል። በዚህ ዓመት የ9 ወር አፈጻጸም ብቻ ከ3.1 ቢሊዮን ዶላር በላይ ማዳን ተችሏል። በአምራች ኢንዱስትሪው መስፋፋትና ምርታማነትን እንዲሁም ተወዳዳሪነትን የማምረት አቅም መጨመር ምክንያት ባለፉት 3 ዓመታት ገቢ ሸቀጥን በመተካት የውጭ ምንዛሪን በማስገኘት የሥራ ዕድል በመፍጠርና በሌሎችም መልኮች ለኢኮኖሚው ያለው ድርሻ እያደገ ይገኛል። በኢትዮጵያ ታምርት ንቅናቄ የብድርና የኤሌክትሪክ ኃይል አቅርቦትን በማሻሻል የግብአትና የገበያ ትስስር በመፍጠር እና ሌሎችም ጥረቶች በኮቪድ በሰላም እጦትና በሌሎችም ምክንያቶች ተዘግተው የነበሩ ኢንዱስትሪዎች መልሶ በማንቃት በተፈጠረው መነሳሳት የተቀናጀ አሰራርና የዘርፉን ማነቆዎችን በመፍታት ረገድ መሻሻሎች በመምጣታቸው አምራች ኢንዱስትሪው አማካይ የማምረት አቅም ከነበረበት 46 በመቶ ወደ 61 በመቶ ማድረስ ተችሏል። ይህ ከፍተኛ ስኬት ኢንዱስትሪው የተሰጠውን ትኩረትና የመጣውን ውጤት የሚያሳይ ነው። አጠቃላይ የተግባርና የፖሊሲ ጥረቶቹን ኢትዮጵያ ታምርት በሚል ንቅናቄ በማስደገፍ በኢትዮጵያ ያለውን የአምራች ኢንዱስትሪ እምቅ አቅም በማሳየት ኢንቨስትመንትን ለመሳብ በዘርፉ የቴክኖሎጂ ፈጠራዎችን እድገት ለማስተዋወቅ ለፖሊሲና አሰራር ማሻሻያነት እንደ ግብዓት የሚጠቅሙ ሀሳቦችን ለማሰባሰብ የሚያግዙ የውይይት መድረኮችን ለመፍጠርና በሀገር ውስጥ ምርትና አምራቾችን በማስተዋወቅ የህብረተሰቡን በሀገር ውስጥ ምርት የመኩራት ባህልን ለማሳደግ ተችሏል። መድረኩ አምራች ኢንዱስትሪው ያለውን እምቅ አቅም የታየበት፣ የዘርፉ ችግሮች በቅንጅት የመፍታት ጥረቶች የተቀናጁበት፣ ምርቶች የተዋወቁ በተመጣጣኝ ዋጋ የቀረቡበት፣ ሸማቹ በሀገር ውስጥ ምርት ያለውን አመኔታ የሚያሳድግባቸው የገበያ ትስስር አውድ ነበር። ከዓመት ወደ ዓመት በጥራት በአይነትና በመጠን ዜጎች የሀገራቸውን ምርት ለመጠቀም ፍላጎት እያሳደሩ መሆኑን የዜጎች የፈጠራና ቴክኖሎጂን የመቅዳትና የማላመድ አቅም መሻሻሉንና በአጠቃላይ ዘላቂ ተወዳዳሪነት አቅም እንዳለን አመላክቷል። በአጠቃላይ በአምራች ኢንዱስትሪ ዘርፍ የሚጠበቀውን ምርት እንዲመጣ በቀጣይነት የማምረት አቅማችንን ማሳደግ በአንድ በኩል፣ የሀገራችንን ምርት የመጠቀም ልማድ ደግሞ በሌላ በኩል ሊሰራበት ይገባል። ለዚህም በሀገራችን ምርቶች የመኩራት ባህል እያደገ መምጣት ይኖርበታል። 3 ኮንፈረንስ ቱሪዝም። ቱሪዝም እንደ አንድ የኢኮኖሚ ሴክተር ትኩረት ተሰጥቶት ወደ ስራ ሲገባ በዋነኝነት 2 ጉዳዮችን በልዩነት በመስራት ነው። የመጀመሪያው የቱሪዝም መዳረሻዎችን በማደስና አዳዲስ መዳረሻዎችን በመገንባት ተመራጭነትን ማሳደግ ነው። በዚህም ባለፉት ጥቂት ዓመታት የጎንደር፣ ሶፍ ዑመር፣ ላሊበላ፣ አክሱም፣ ጅማ አባጅፋር እና ሐረር ጀጎል ቅርሶችን ለማደስ ሰፋፊ ስራዎች ተሰርተዋል። ከዚህም ባሻገር በአዳዲስ የቱሪስት መዳረሻዎች ለማስፋፋት በገበታ ለሸገር፣ ገበታ ለሀገርና ገበታ ለትውልድ
መርሃ ግብሮች በርካታ የአዳዲስ የቱሪስት መስህቦች ተሰርተዋል። ሁለተኛው በልዩ ትኩረት እየተሰራ ያለው የቱሪዝም ሴክተር ማስፋፋት ደግሞ በኮንፈረንስ ቱሪዝም መስክ እየተሰራ ያለው ስራና እየተገኙ ያሉ ውጤቶች ናቸው። እንደሚታወቀው ሀገራችን ኢትዮጵያ የአየር መንገድን የመሰለ ውጤታማና ወደ በርካታ ዓለም አቀፍ መዳረሻዎች የሚበር የአየር መንገድ ያላት ናት። በተጨማሪም ዓለም አቀፍ ስብሰባዎችን ለማከናወን የሚያስችሉ በርካታ ማዕከላት በመዲናችን ይገኛሉ። በቅርቡ ተጠናቆ ወደ ስራ የገባው የአዲስ ዓለም አቀፍ ኮንቬንሽን ማዕከልን ጨምሮ የአድዋ ድል መታሰቢያ ሙዚየም፣ የሳይንስ ሙዚየም እና ሌሎችም አዲስና ነባር የስብሰባና የኤግዚቢሽን ማዕከላት ይገኛሉ። ይህንን ከህዝባችን እንግዳ ተቀባይነትና መዲናችን እንዲሁም ሀገራችን እያሳየችው ካለችው ሁለንተናዊ እድገት ጋር በማቀናጀት መንግስት የኮንፈረንስ ቱሪዝምን ለማስፋፋት ከፍተኛ ርብርብ እያደረገ ይገኛል። በዚህም ባለፉት 10 ወራት ብቻ በአጠቃላይ 84 ዓለም አቀፍ ኮንፈረንሶች በተለያዩ ተቋማት አስተናጋጅነት ተከናውነዋል። በዚህም 30340 የውጭ ዜጎችና 171739 ኢትዮጵያውያን ተሳትፈዋል። ተሳታፊዎች ከኮንፈረንሶችም ባሻገር ቆይታቸውን አራዝመው ሀገራችን እንዲጎበኙ ለማድረግ በርካታ ስራዎች ተሰርተዋል። ይህ የኮንፈረንሶች እንቅስቃሴ የሆቴልና የአገልግሎት ዘርፉን በማነቃቃት የውጭ ምንዛሪን በማስገኘትና ሀገራችንን ለመላው ዓለም በማስተዋወቅ ረገድ ከፍተኛ ሚና እየተጫወተ ይገኛል። በቅርቡ የተካሄደውን ኢንቨስት ኢን ኢትዮጵያ ቀጠናዊ የደህንነት ፎረም እና የሃይማኖት ጉባኤን ጨምሮ 8 ዓለም አቀፍ ኮንፈረንሶች በያዝነው ወር ብቻ በመዲናችን ይከናወናሉ። ከእነዚህም ውስጥ 3ቱን ለማሳየነት እንደሚከተለው እናቀርባለን። የኢትዮጵያ ቴክኖሎጂ ኤግዚቢሽን ወይም ኢቴክስ 2025 ኤክስፖ ከግንቦት 8 እስከ 10 ቀን 2017 ዓመተ ምህረት የሚደረግ ሲሆን የሀገራችንን የዲጂታል ትራንስፎርሜሽን ጉዞ እና ስኬቶች ለዓለም አቀፉ ማህበረሰብ ለማስተዋወቅና ትስስሮችን ለማጎልበት እንዲሁም በቴክኖሎጂ ዘርፍ የኢትዮጵያን አቅም ለማሳየት የሚያስችል ዓለም አቀፍ ኤክስፖ ነው። በኤክስፖ ላይ ከሀገር ውስጥና ከውጭ ሀገር በድምሩ ከ10,000 በላይ ተሳታፊዎችና ከ100 በላይ ግዙፍ ቴክኖሎጂ ኩባንያዎች የሚታደሙ ሲሆን ኢትዮጵያ ዲጂታል ከባቢና ቴክኖሎጂን በመጠቀም የበለጸገ ህብረተሰብን ለመገንባትና የመንግስት አገልግሎት አሰጣጥን ለማሻሻል እያደረገች ያለችውን ጥረትና ያላትን እምቅ አቅም ለዓለም የምታሳይበት መድረክ ነው። በዓለም አቀፍ ደረጃ ስኬታማ የሆኑ ተቋማት ምርትና አገልግሎቶቻቸውን ይዘው በኤግዚቢሽኑ መታደማቸው ነገ የኢትዮጵያ ግዙፍ ተቋማት ለመሆን ለሚያልሙት የሀገራችን ጅምሮች ወይም ስታርታፕስ ትልቅ መነሳሳት የሚፈጥር ከመሆኑም በላይ የግብአትና የእውቀት ትስስር በመፍጠር ለተቋሞቻችን ተጨማሪ አቅም ይፈጥራል። ይህ ዓለም አቀፍ ኤክስፖ በ5 ዋና ዋና የትኩረት መስኮች የሚከናወን ነው። የመጀመሪያው የሳይበር ደህንነት ወይም ሳይበር ሴኩሪቲ ሲሆን ይህም እያደገ ያለው ዓለም አቀፍ የሳይበር ምህዳር ትስስር ጋር ተያይዞ የሚነሱ የሳይበር ደህንነት አጋላጭነቶችንና መፍትሄዎቻቸው ላይ የሚመክር ሲሆን በርካታ ሀሳቦችና ምርቶች የሚቀርቡበት ነው። ሁለተኛው የትኩረት መስክ አርቲፊሻል ኢንተለጀንስ ወይም ኤአይ ነው። በዓለም አቀፍ ደረጃ ከፍተኛ ትኩረት የሳበ በሁላችንም ጓዳና በመዳፋችን ላይ የደረሰው ይህ ጉዳይ የስራን ውጤታማነት በተለያዩ መስኮች እንዴት ሊያሻሽል እንደሚችል የተግባርና የንድፈ ሐሳብ ማሳያዎች ይገኛሉ። ሶስተኛው ርዕሰ ጉዳይ በስማርት ሲቲ ላይ የሚያተኩር ይሆናል። ከተሞች በቴክኖሎጂ መመራታቸው የአስተዳደርና ሰላምና ጸጥታን ማስከበር ድረስ ስለሚኖረው ሚና የሀገራችንና የሌሎችም ተቋማት አቅምና ተሞክሮ ይታይበታል። እንደሚታወቀው በሀገራችን መዲናችንን አዲስ አበባን ጨምሮ በአዳማ፣ በኮምቦልቻ፣ ደሴ፣ ጅማ፣ ሐረር እና ሌሎችም ከተሞች የስማርት ሲቲ ግንባታ ጅምሮች መልካም ውጤት እያመጡ ይገኛል። በመጨረሻም በፋይናንስ ቴክኖሎጂ እና በቴክኖሎጂ ትምህርት ዙሪያ ውይይቶች፣ የተሞክሮ መቅሰምና የተግባር ስራዎች ይቀርባሉ። ሁለተኛው ኮንፈረንስ አይዲ ፎር አፍሪካ ይባላል። ሁለተኛው ከቴክኖሎጂ ጋር የተያያዘው ኮንፈረንስ የአይዲ ፎር አፍሪካ ዓመታዊ ጉባኤ ነው። ጉባኤው ከግንቦት 15 እስከ 15 ቀን 2017 የሚካሄድ ሲሆን በጉባኤው ከመንግስት ውሳኔ ሰጪዎች፣ ኢንዱስትሪዎችና ባለድርሻ አካላት የሚሳተፉበትና በአፍሪካ የዲጂታል መታወቂያ ስርዓት እድገትን ለማፋጠን የሚያግዝ ነው። ከ100 በላይ ሀገራት የሚሳተፉበት ይህ ጉባኤ ሀገራችን
ከፍተኛ ቁጥር ያለው እንግዶችን ለማስተናገድ የሚያስችል መሰረተ ልማት፣ ወደ ሁሉም የአፍሪካ ሀገራት የተሳለጠ የአየር ጉዞ ግንኙነት መኖርና ለሳምንት የሚቆየውን ጠቅላላ ዓመታዊ ስብሰባ ተግባራትን ለመደገፍ በቂ የኮንፈረንስ አገልግሎት መስጫ አቅምን ከግምት ውስጥ በማስገባት ነው። ከዚህም ባሻገር የኢትዮጵያ ፋይዳ የተገነባበት የሕግ ማዕቀፍ የስትራቴጂና ሀገር በቀል ቴክኖሎጂ ለብዙ ሀገራት አርአያ መሆን መቻሉና መታወቅ ለሁሉም የሚለው እቅድ በመተግበር ረገድ ያሳየችው የፖለቲካ ቁርጠኝነት ለመመረጧ ዋነኛ ምክንያት ሆኗል። በአጠቃላይ ሁለቱ ቴክኖሎጂ ጋር የተያያዙ ጉባኤዎች በተከታታይ ለአንድ ሳምንት መካሄዳቸው ሳምንቱን የቴክኖሎጂ ሳምንት ያደርገዋል። ይህም መንግስት ለዲጂታል ኢኮኖሚ የሰጠውን ትኩረት የሚያሳይ ነው። ዲጂታል ኢኮኖሚ በአንድ በኩል በራሱ ሀብትና የሥራ ዕድል በመፍጠር በሌላ በኩል ደግሞ ለሌሎች የኢኮኖሚ ዘርፎች ቅልጥፍናና ውጤታማነትን በማሳደግ ከፍተኛ ድርሻ ይኖረዋል። ሶስተኛው ጉባኤ የሥራ ድርጅት አህጉራዊ ጉባኤ ነው። ይህ በዚህ ወር የሚካሄደው ዓለም አቀፍ ኮንፈረንስ በከተማና መሰረተ ልማት ሚኒስቴርና በዓለም አቀፍ የሥራ ድርጅት በጋራ አህጉራዊ ሰው ተኮር ኢንቨስትመንት ኮንፈረንስ ነው። ይህ ጉባኤ ከ50 በላይ ሀገራት የተውጣጡ ከ1500 በላይ ተሳታፊዎች የሚገኙበት ሲሆን ኮንፈረንሱ የማይበገር ማህበረሰብ እና ጤናማ አካባቢ፣ የሰው ኃይልን በብዛት የሚጠቀሙ ኢንቨስትመንት ፕሮግራምና አካሄዶች በሚል መሪ ቃል ከግንቦት 11 እስከ 15 ቀን 2017 ይካሄዳል። ኮንፈረንሱ በዋናነት የሚያተኩረው ሀገራት በሚተገብሯቸው የተለያዩ የመሰረተ ልማትና ሌሎችም ፕሮግራሞች ወይም ፕሮጀክቶች የሰው ኃይል መስፋት መጠቀም እንደሚችሉ፣ ዘላቂና ጥራት ያለው የሥራ ዕድል መፍጠር እንደሚቻል እንዲሁም በሂደቱ የሰራተኞችን ዘላቂ ተጠቃሚነትና ደህንነት ማስጠበቅ ስለሚቻልባቸው መንገዶች ነው። ይህም ካለን ሰፊ የሰው ኃይል አቅም አንጻር ጉዳዩን በከፍተኛ ሁኔታ ተገቢነት ያለው ያደርገዋል። በተለይም በከተማና በገጠር ተግባራዊ እያደረግን የምንገኛቸው የመሰረተ ልማት፣ የቤቶች ልማት እና ሌሎች የግንባታ ስራዎች ከአካባቢው ጋር የተስማሙ፣ በህብረተሰቡ ላይ የጎላ አሉታዊ ተጽዕኖ የማያሳድሩ፣ በስራ ቦታ የሰራተኞች ጤናና ደህንነት የተጠበቀባቸው፣ ለዜጎች ሰፊና ጥራት ያለው የስራ ዕድል የሚፈጥሩ እንዲሁም ሁሉም የህብረተሰብ ክፍሎች ታሳቢ ያደረጉና አካታች እንዲሆኑ በፖሊሲዎቻችን በአገራዊ እቅዶቻችንና ፕሮግራሞቻችን በግልጽ አካተን የሰራናቸውን ስራዎችና ያስመዘገብናቸውን ውጤቶች የምናሳይበት ይሆናል። በአጠቃላይ ኮንፈረንሱ የዓለም የቴክኖሎጂ እድገትን፣ ሰላምና ጸጥታ፣ የሀገራት የንግድ ፖሊሲዎችና የአየር ንብረት ለውጥ በሰራተኞች ደህንነትና የሥራ ዕድል ፈጠራ ላይ የሚኖራቸውን አወንታዊና አሉታዊ ተጽዕኖዎች በመፈተሽ ስኬቶችን ይበልጥ ለማዳበርና ለሚስተዋሉ ችግሮች የመፍትሄ ሐሳብ ለማፍለቅ ትልቅ ዕድል እንደሚፈጥር ይጠበቃል። ይህም ከዘላቂ የልማት ግብ ጋር የሚጣጣሙ የአካባቢና ማህበራዊ ደህንነትን ታሳቢ ያደረጉና ሰፋፊ የሥራ ዕድልን የሚፈጥሩ ኢንቨስትመንቶችን ይበልጥ ለመሳብ ለማበረታታትና ለማስፋፋት ዕድሎችን ይፈጥራል። በአጠቃላይ በውስን ዘርፎች ለማየት እንደተሞከረው የዚህን በጀት ዓመት በስኬት ለማጠናቀቅና ቀጣዩን የክረምትና ቀጣይ የበጀት ዓመት በላቀ ዝግጁነት ለመጀመር በርካታ ስራዎች የተሰሩ ይገኛሉ። በእነዚህ ጥረቶችም በርካታ ውጤቶች የተገኙ ቢሆንም ከኢትዮጵያ አቅምና ኢትዮጵያውያን ከሚገባን አንጻር ገና ረጅም መንገድ መሄድ ይጠበቅብናል። ከመነሻችን አንጻር ብዙ የተጓዝን ቢሆንም ከመድረሻችን አንጻር ብዙ ስለሚቀረን በየተሰማራንበት መስክ ሰላምን በማስቀደም በትጋት በፍጥነትና በፈጠራ መስራት ይጠይቃል። ለዚህም ዜጎች የሚጠበቅባቸውን ኃላፊነትና ቁርጠኝነት እንዲወጡ መንግስት ጥሪውን ያስተላልፋል። የመንግስት ኮሚኒኬሽን አገልግሎት ግንቦት 7 ቀን 2017 ዓ.ም። አመሰግናለሁ።